ጠላትሽ ማነው? ጠላትህ ማነው? ጠላቴ ማነው? ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል። በመስታወት ውስጥ የምትመለከቱት ያ ሰው ጠላቴ ነው። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንኳን ደህና መጣችሁልኝ። በዛሬ ቪዲዮ ይዤላችሁ የመጣሁት በመጀመሪያ ለብዙ ነገር ችግር ምናምን ነገር ማለት ነው የችግሩን መንስኤ ማወቅ ለመፍትሄ ይጠቅማል ብዬ አምናለሁኝ። በዛሬው ቪዲዮ ዛሬ መሆን ያልፈለግነውን አይነት ሰው እንድንሆን ወይም ደግሞ ራሳችንን መለወጥ ፈልገን እንዳንለወጥ የሚያደርገን ነገር ምን እንደሆነ ለማወቅ የሚረዳን አንድ ጥያቄ ይዤላችሁ መጥቻለሁኝ። ይህም ደግሞ የሚሆነው ያው በራሳችን በህይወታችን የሚጎዱንን ነገሮች ለይተን የምናውቅ ከሆነ ከነኛ ነገሮች ራሳችንን በማራቅ ራሳችንን እንጠብቃለን ብዬ አምናለሁ። ስለዚህ ከዚህ ነገር ውስጥ አንዱ ጠላት ነው እና ጠላትሽ ማን ነው? ጠላትህ ማን ነው? ጠላቴ ማን ነው ብለን ራሳችንን ጠይቀን ኤንድ ይህንን ነገር ፊገር አውት የምናደርግበትን አይነት የተማርኩትን ነገር ሊሆን ይችላል፣ ካነበብኩት ነገር ሊሆን ይችላል፣ ከሰማሁትም ሊሆን ይችላል። የኔን ላይፍ ፕሪንሲፕል በማካፈል የምንማማር ይሆናል ማለት ነው። በመጀመሪያ የማታውቁኝ ዳሪክ ንጉሱ እባላለሁ። እንኳን ደህና መጣችሁ እያልኩኝ በድጋሚ ጋብዛችኋለሁ። ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑም ደግሞ እጋብዛችኋለሁ። ተቀላቀሉን ስል ማለት ነው። እንዲሁም ይህን ቪዲዮ ስትጨርሱት የወደዳችሁት ከሆነ የሚስተካከል ነገር ካለ ምንም ብቻ ሀሳብ ቢኖራችሁ ኮመንት በማድረግ ብታሳውቁኝ በጣም ደስ ይለኛል። ባነባቸው ደስ ይለኛል ማለት ነው። ላይክም ለሚያስፈልገው መስማት አለበት ብላችሁ ለምታምኑትም ሰው ደግሞ ሼር በማድረግ ተባበሩ ማለት ነው። እሺ ሌትስ ጌት ስታርት። እንዳልኳችሁ ፖስተሩንም ወይም ደግሞ ተምብኔሉንም እንደምትመለከቱት ጥያቄው ጠላቴ ማን ነው? ጠላትህ ማን ነው? ጠላትሽ ማን ነው? ሲምፕሊ የኔን ፕሪንሲፕል ሳካፍላችሁ ማንንም ማሰብ አይጠበቅባችሁም። ወይም ደግሞ በዙሪያችሁ እናንተ የሆናችሁትን አይነት ሰው ለመሆናችሁ ምክንያቱም ቢሆን ማን ነው ብላችሁ በዙሪያ ካለው ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ወይም በዕለት ዕለታችሁ እናንተን የሚቃራናችሁን ሰው ቁጭ ብሎ ማሰብ ሊሆን ይችላል። አያስፈልግም። እሱ እንድናስብ አይደለም ዛሬ የመጣሁት ማለት ነው። ዛሬ የመጣሁት አንድና አንድ ጠላት እስከ መጨረሻው እስትንፋሳችን ድረስ ይዘናት የምንከተል ለሴት፣ ለወንድ ደግሞ ይዘነው የምንከተል አንድ አካል አለ። ያም ሰው ደግሞ በመስታወት ውስጥ የምትመለከቱት ራሳችሁ ነው። ስለዚህ ራሳችሁን ሁል ጊዜ ጠዋት ጠዋት ተነስታችሁ በመስታወት ላይ ስትመለከቱ ማድረግ ያለባችሁ ነገር እንዳታደርጉ የሚነግራችሁ ኔጌቲቭ የሆነ አይነት ድምጾች ካሉ፣ ኢንፍሉዌንሶች ካሉ፣ ዲሞቲቬትድ የሚያደርጋችሁ ነገር ካለ፣ ጠዋት መነሳት ኖሮባችሁ አላርማችሁ ከጠፋ በኋላ እንድትተኙ የሚገፋፋችሁ ስሜት ካለ ያ ራሳችሁ ናችሁ። ይኖራሚን እና ያንን ሰው ማግኘት የምትችሉት ማየት የምትችሉት ሁሉ ጊዜ ራሳችሁን በመስታወቱ ስትመለከቱ ነው። ጠዋት ተነስታችሁ ፊታችሁን የታጠባችሁ ቀናችሁን መጀመር የማትፈልጉ ቢሆን እዛ ጋራ ፊታችሁ ቦርድ ይሆናል ምናምን ነገር በቃ ብስጭት ትላላችሁ ምናምን ነገር እና ይህን ኔጌቲቭ ነገር በመስታወት ራሳችሁን ስታዩ ኔጌቲቭ የሆነ ነገር ስትሆኑ ራሳችሁን ስታዩት ስታዝኑ ስታዩት ሌትስ ሴይ እያለቀሳችሁ ከሆነ እንባችሁን እኔ አሁን መስታወት እዚህ ጋር የለም ራይት ምንም ነገር ራሴን ሪፍሌክት የሚያደርግ ነገር የለም እና በዚህ ሰዓት ምን አይነት ሰው እንደሆንኩኝ አላውቅም። ምን አይነት ኢሞሽን ፊል እያደረግኩኝ እንደሆነ አላውቅም። ባለቀስኩኝ ሰዓት ሊሆን ይችላል፣ በተበሳጨው ሰዓት ሊሆን ይችላል፣ ማድረግ ያለብኝ ነገር ማድረግ ሳልፈልግ ራሴን እየገፋሁት ባለ ሰዓት ሊሆን ይችላል። በመስታወት ራሴን ብመለከተው ግን ያ ኔጌቲቭ የሆነ ነገር ሳይ ያ ሰው ጠላቴ ነው ማለት ነው። በተቃራኒው ደግሞ ጠዋት ስትነሱ ምናምን ነገር ደስተኛ ከሆናችሁ ምንም በቃ ይናለ በመስታወት ውስጥ እየሳቃችሁ ምናምን ነገር ራሳችሁን የምትመለከቱ ከሆነ ኔጌቲቭ የሆነውን ነገር በሙሉ አስወግዳችሁ ደስታችሁን ማየትም የምትችሉት በመስታወት ውስጥ ነውና ያንን ነገር ደግሞ ስታዩ መልካም ሆነ ማለት ነው፣ ከእናንተ ጎን ሆነ። ዛሬ ይችን ጠላታችንን አውቀን ሁሉ ጊዜ ፖዚቲቭ ሆና እኛን የተሻለ ቦታ እንድንደርስ የምታደርገን አይነት ሰው እስክትሆን ድረስ ይቅርታ ሴት ስለሆንኩ ነው በሴት የማወራው ያቺ ሴት እስከሆን ድረስ ምንድነው ማድረግ ያለብኝ? መጀመሪያ ማወቅ ነው ያለብኝ። እሷን መለየት ነው ያለብኝ ስለዚህ ዛሬ በጣም ብዙዎቻችን ላለንበት ሁኔታ ቤተሰብ ልንወቅስ እንችላለን። የተወለድንበትን ሰርከምስታንስ ልንወቅስ እንችላለን። ስናድግ የመረጥናቸውን ጓደኞቻችንን ልንወቅስ እንችላለን። ዛሬ በህይወታችን ገብተው የወጡትን ሰዎች ልንወቅስ እንችላለን። ለምሳሌ ሰውን ስንወቅስ ምናልባት አንድን ሰው በማመን
የተበላሸ ቢዝነስ ውስጥ ብትገቡ ሌትስ ሴይ ቢዝነስ አብራችሁት የጀመራችሁት ሰው አለ እና ያ ሰው አታሏችሁ ምናምን ነገር እናንተን ትቷችሁ ቢሄድ እናንተ በቃ አይደለ አደባክ ባረም ላይ ራሳችሁ ወድቃችሁ አግኝታችሁ ምናምን ነገር የዛ ሰው ህይወት ሲቀየር እናንተ ያላችሁበት ሁኔታ ዲስአፖይንት የሚያደርጋችሁ ከሆነ ይሄ ሰው ጎዳኝ ብላችሁ እጃችሁን ልጠቀሙ ትችላላችሁ። ያንን ሰው እንደ ጠላት ኮንሲደር ልታደርጉ ትችላላችሁ። በሪሌሽንሺፕ ሊሆን ይችላል። ከሰው ጋራ ዴት ታደርጉና ትነጋገሩና ምናምን ነገር ያ ሰው ከወደዳችሁ በኋላ ምናምን ነገር ያ ሰው ትቷችሁ ሲሄድ ምናምን ነገር ደግሞ ልባችሁ ይሰበራል። አትሲምታም እዚህ ጋራ ለመጎዳታችሁ ያንን ሰው ትጠቁማላችሁ ማለት ነው። በአት ዘ ኤንድ ኦፍ ዘ ዴይ ከእናንተ ጋራ የሚቀረው ሰው ራሳችሁ ናችሁ። የማይከዳችሁ ብታጠፉ፣ ብትሳሳቱ፣ ምንም ብትበድሉ የማይተዋችሁ ላይክ አወቃችሁ አላወቃችሁ በድፍረት ይሁን በፍርሃት በምንም አይነት መንገድ ለምትወስዱት እያንዳንዱ አክሽን ሪስፖንሲቢሊቲ የሚወስድ አካል የማይላቀቃችሁ እራሳችሁ ናችሁ። ጥፋት አጥፍታችሁ ማንም ሰው ጋር ተባብራችሁ ጥፋት ብታጠፉ በመስታወት ውስጥ የምትመለከቱት ሁል ጊዜ እስከ ዕለተ ሞታችሁ ድረስ የሚከተላችሁ ሰው እራሳችሁ ናችሁ። ስለዚህ ዛሬ እንዴት ነው እያንዳንዱ ህይወቴ ውስጥ ገብቶ የወጣ ሰው ላይክ በጉዳይኝ ሰዓት ማለት ነው እንዴት ነው እነኛ ሰው ላይ የምጠቁመውን ጣት አቁሜ ራሴ ላይ የምጠቁመው? ስለማመኔ መቼ ነው ራሴን መውቀስ የምጀምረው? ስለመሳሳቴ መቼ ነው ራሴን መውቀስ የምጀምረው? ያንን ሰው አምኜ የተሳሳተ መንገድ ስለመከተሌ መቼ ነው ራሴን መውቀስ የምጀምረው? ይሄንን ነገር ባደረኩ ሰዓት ኢንስቴድ በዛ ምክንያት ነው በሷ ምክንያት ነው በዚህ ምክንያት ነው ብሎ ራሳችንን ድሬን ከማድረግ ይልቅ መፍትሄውን ለመፈለግ እነኛ ሰዎች ላይ በመጠቆማችን ምክንያት እስላይክ ራሳችንን እንደ ጻድቅ እንመለከትና እነኛ ሰዎች ህይወታችንን ስላመሰቃቀሉብን ዛሬ ያለውበት ቦታ ላይ መገኘት ምክንያት ይህ ነው፣ ስለዚህ መውጣት አልችልም ማለት ምናምን ነገር ይሆንና ባለንበት እንድንቀመጥ ያደርገናል ማለት ነው። ግን ሌትስ ሴይ ሰው አመናችሁ፣ ያ ሰው እምነቱን አፈረሰ፣ ተዋችሁ፣ ሄዳችሁ ኦኬ ማመኔ ነው ስህተቴ። ስለዚህ ዛሬ እዛ ሰው ላይ አይደለም የምጠቁመው። ያ ሰው ያደረገውን አድርጓል። ማንኛውም ሰው ፍጹም እንዳልሆነ የዛ ሰው ድክመት እኛን ላይክ ቢትሬይ ማድረግ ሊሆን ይችላል። ተረዳችሁ? ሰው እዚህ ጋራ ያለን ትኩረት በሙሉ ያ ሰው ጋራ ሳይሆን ራሳችን ጋር ነው። ለምን ያ ሰው አምነ ነው ላይክ እምነታችንን ሰተን ምናምን ነገር ለመጉዳታችን ማመኔ ነው ስህተቴ። በቃ ላይክ ምንድን ነበር ያሳመኝ? አታሎኝ ነው። ተታለሻል። ዳይሬክት ተታለሻል። you know what I mean? It's like direct you were not smart enough like ይሄ ሰው ትክክል ነው አይደለም የሚለውን ነገር ለማወቅ አለቀ። ሌላ ነገር ደግሞ I'm not saying this is easy by the way you guys እንዳታመልጡኝ like እንዳንተላለፍ ማለት ነው። I'm not saying this is በጣም easy. It's gonna be በጣም hard. It's gonna be በጣም tough and I think ይሄ ነው መሆንም ያለበት። ምክንያቱም በዚህ መንገድ ውስጥ at the end of the day I know at the end of the tunnel like ምንም አይነት darkness ቢኖር ብራይትነስ እንዳለው ስትወጡ የሆነ ታናል ውስጥ ዋክ እያደረጋችሁ ወይም ጨለማ ውስጥ የሆነ ቲዩብ ውስጥ ብላችሁ አስቡ። ዋክ እያደረጋችሁ ላይክ ዲፕ ዳርክነስ ውስጥ ዋክ እያደረጋችሁ በር ከተከፈተ you're gonna see brightness አለቀ። this is the truth or this is the fact። ስለዚህ at the end ከዚህ አይነት ሁኔታ ውስጥ እንደምንወጣ እናውቀዋለን ነው። ግን ያቺን ብራይትነስ እስከናይ ድረስ ተስፋ ከመቁረጥ ይልቅ ያቺን ብራይትነስ የምናይበትን ሰዓት ቶሎ እንድናፈጥናት ራሳችን ላይ ብቻ ትኩረት ማድረግ እንጀምር። ለእያንዳንዱ አክሽንስ ለእያንዳንዱ ህይወቶቻችን ኃላፊነቱን 100% ራሳችን ለመውሰድ እንማር ማለት ነው። ዛሬ ልነግራችሁ የፈለኩት ነገር ጠላታችሁ ራሳችሁ ናችሁ። ጠላቴ ራሴ ናት። እኔ በህይወቴ ማንም አይነት ሰው በህይወቴ ቢገባ ምናልባት በሰዓቱ ስሜታዊ ሆኜ ያንን ሰው ልናገር፣ ላስከፋ፣ የተሰማኝን ኤንገር ልወጣበት ምናምን ነገር እችላለሁ። ሰው ነኝ፣ ደካማ ነኝ፣ ብዙ ነገር ሊፈጠር ይችላል። ግን through the journey ራሴን ሂል የማደርግበት መንገድ ራሴን ብቻ በመውቀስ ነው። ever since I started blaming myself ነገሮች መቀየር ጀመሩ ማለት ነው። በወድቅ ብነሳ ዳሪክ ነሽ ጥፋተኛ፣ ጧት ስነሳ ምናምን ነገር ደክሞኝ ምናምን ነገር ሲሆን ኦኬ ደክሞሻል፣ ማድረግ ያለብሽን ነገር ላለማድረግ ምክንያት እያመጣሽ ነው፣ አደርጋለሁኝ። አንቺ ነሽ ጠላቴ፣ አንቺ ነሽ ሆልድ ባክ እያደረግሽኝ ያለሽው፣ አንቺ ነሽ መድረስ ያለብኝ ቦታ እንዳልደርስ እያደረግሽኝ ያለሽው እያልኩኝ ከራሴ ጋር ነው ንግግሩ ማለት ነው። ትላንት የሰራው ስራ አይደለም። በስራ እኮ ነው የደከምኩት ግን መስራትም ስላለብኝ ነው። sometimes for someone favor የምናደርግ ይመስለናል ማለት ነው። እንዳልኳችሁ ከሰው ጋር ላለን ሪሌሽንሽፕ ምናምን ነገር ኦኬ ያ ሰው አታሉኛል። መታለሌ የኔ የሆነ ምንድነው
ይሄ ጅልነት ነው የገለጸልኝ። በቃ አለቀ፣ ጅል ነኝ። ሶ ዋት ይኖረሚ ሶ ዛሬ እንዴት ነው እግዚአብሔርን በማያስከፋ መንገድ ይሄ ብልጣ ብልጥ ተጫዋቼ ሰውን ጎድቼ ምናምን ለማለፍ ለመበቀል ያንን ነገር ሳይሆን ግን የዋ እንደ እርግብ ብልጥ እንደ እባብ ሆኜ በዚህ ምድር ላይ እንዴት ነው የምኖረው? ብልጥ መሆን ስላለብን ማለት ነው። ኦኬ ጅል በመሆኔ ምክንያት ተጎድቻለሁ። ዛሬ በብልጠት በስነስርዓት ላይፌን እንዴት ነው የምኖረው? አለቀ። ብልጥ መሆኔን ሪያላይዝ ለማድረግ ነው ያ ሰው እኔን መጉዳት የነበረበት ማለት ነው። ስለዚህ እዛ ሰው ላይ አይደለም የምጠቁመው ራሴ ላይ ነው። የኔ ድክመት ነው ለዚህ ያደረሰኝ ማለት ነው። እግዚአብሔርን ምን ያህል አምኘዋለሁኝ? በነገሮቼ እግዚአብሔርን እንዴት አስገብቻለሁኝ? ወይም ደግሞ ምንም ነገር ስንጀምር፣ ስራ ስንጀምር ሊሆን ይችላል፣ ሪሌሽንሽፕ ውስጥ ስንገባ ሊሆን ይችላል። ብዙ ነገሮቻችንን በህይወታችን ትልልቅ ቦታ ልንሰጣቸው የምንችላቸውን ነገሮች ስንጀምር ልንጸልይ እንችላለን ራይት። እና እግዚአብሔርን ያስቀደምን ይመስለናል። ግን እግዚአብሔርን ስናስቀድም ለእግዚአብሔር ፍቃድ ምን ያህል ራሳችን ክፍት ነን? የእግዚአብሔር ፍቃድ በፈቀደበት መንገድ ሲፈጠር የእኛ አቀባበል ትክክል ካልሆነ አሁንም የተፈጠረው ሰርከምስታንስ አይደለም ብሌም የሚደረገው ለኛ ውድቀት ማለት ነው፣ የኛ ፐርሰናል ድክመት ነው። ስለዚህ ኤቨር ሲንስ ዩ ስታርት ላይክ ብሌሚንግ ዩርሰልፍ አም ናት ሴይንግ በጣም ራሳችሁን ሰርፕረስ እንድታደርጉ፣ በጣም ራሳችሁን ፓኒሽ እንድታደርጉ፣ በጣም ራሳችሁን ሳቦታጅ እንድታደርጉ ምናምን ነገር አይደለም። እስኪ ጥሩ ነገር እያደረጋችሁ ሁሉ ጊዜ እንድታጣጥሉ ምናምን ነገር አይደለም። አምናት ሴይንግ በኔጌቲቭ መንገድ አይደለም። ግን ለእያንዳንዱ ነገሮች ኃላፊነትን ራሳችን መውሰድ ስንጀምር የፈለግነውን ነገር ለመሆን አንድ ስቴፕ ሙቭ ማድረግ እንጀምራለን ማለት ነው። ስለዚህ ምንም አይነት ስህተት በህይወታችሁ የምትሰሩትን አስቡ። ለሚጊቭ ዩ ሰም ታይም ላይክ አሁን ይህን ቪዲዮ ፖዝ አድርጉትና ቀጥ ያሉ የምናገረውን ከመስማታችሁ በፊት እስቲ ቁጭ ብላችሁ የሆነ ነገር ህይወቴ ውስጥ መለወጥ እፈልጋለሁኝ ግን የት መጀመር እንዳለብኝ አላውቅም፣ ምን ሆልድ ባክ እያደረገኝ እንደሆነ አላውቅም ምናምን ብላችሁ አስቡ። መጀመር የምትፈልጉትን አስቡ። እሱን ነገር እንዳታደርጉ የሚያደርጋችሁ ያን ነገር ባለማድረጋችሁ በዛ ሰዓት የምታደርጉትም ነገር አስቡ። ሌትስ ሴይ አነባለሁ ብላችሁ ከሆነ ይሄ ምሳሌ ነው። አነባለሁ ማንበብ መጀመር ፈልጋለሁ ብላችሁ ዝም ብላችሁ እሱን ሳትጀምሩ ፕሮካስቲኔት በማድረግ ምናምን ነገር እሱን ሳትጀምሩ ተውትና ሞር ኦፍን ስልካችሁ ላይ ታይማችሁን ስፔንድ የምታደርጉ ከሆነ ኦኬ የምፈልገው ነገር ማንበብ ነበረ፣ ግን በዚህ ሰዓት ወይም ደግሞ በማንበብ ሰዓት ስልኬን እየጎረጎርኩኝ ነው። ኔጌቲቭ ነገር ጀስት ላይክ ዳት መሆኑ የምትፈልጉትን ሰው አስቡ። እንዳትሆኑ የሚያደርጋችሁን ምክንያትም ደግሞ አስቡ። ወይም ደግሞ ይሄ መሆን ፈልጋታለሁ ወይም መሆን ፈልገዋለሁ ያላችሁትን ሰው የሚያደርገውን ነገር ሳታደርጉ በዛ ሰዓት የምታደርጉትን ከረንት አክቲቪቲዎች አስቡ። ኤንድ ባይ ዳት ኦኬ ይሄ ነገር ትክክል ነው፣ ይሄ ነገር ትክክል አይደለም። እናንተ ናችሁ ያን ነገር የምታደርጉት አይደለም። ሊትራሊ ዳትስ ዩር ፎልት። በቃ ላይክ እኔ ነኝ ራሴን ሆልድ ባክ እያደረግኩ ያለሁት እኔ ነኝ ጅል የሆንኩት። ሰውን ለማመን ሊሆን ይችላል፣ ከሰው ጋራ በጣም ይሆናል አይደለ ተሸዋውጂ ማነው ሸዋውደውኝ ምናምን ነገር የሆነ ቦታ ለመድከሜ ማንበብ የነበረብኝ ነገር አላነበብ ሊሆን ይችላል። ቢዝነስ ምናምን ነገር መጀመር አስባችሁ ከሆነ ሰው ቢትራይ ያደረጋችሁ ያንን ሲስተም አላጠናውም ሰነፍ ነበርኩኝ ማለት ሰው በዋህነት ይገባ ምናምን ብላችሁ ለራሳችሁ ጉድ ኳሊቲ አትስጡ። ምክንያቱም ያንን ጉድ ኳሊቲ ማለት ነው ይሄ ላይጠቅማችሁ ነገር እየጎዳችሁ ሳለ ለራሳችሁ በመንገር የዋህ ስለሆንኩ ነው ሰው የተጠቀመብኝ ምናምን ነገር በማለት ራሳችሁን በጣም ስፖይል አታድርጉት። ላይክ የትም አያደርሳችሁም። ሚን ራሳችሁ ላይ ላይክ እንዴት ነው እንዲህ እኮ ስለሆንኩ ነው ምናምን ሶ ዋት ላይክ ሊትራሊ ሶ ዋት ጥሩ ነገር ይዛችሁ ኳሊቲ በሌላ መንገድ በጥሩ በማያስፈልጋችሁ መንገድ ከሆነ ወይም ጥሩ ይሄ ያንንም ፕሮቴክት የሚያስደርግ ጥሩ የሚያስፈልግ ነገር አለ አይደል? እሱ ከሌለ ከንቱ ነው ሚን እና ያንን ነገር ብቻ በመያዝ እንዲህ ስለሆንኩ ነው እንደዛ ስለሆንኩ ነው ብላችሁ ከማለቃቀስ ሁል ጊዜ ለምትገቡበት ህይወት 100% ሪስፖንሲቢሊቲ እየወሰዳችሁ ኦኬ የዋህ መሆኔን ጉዳይ የዋህነቴን እንዴት ነው ላይክ ሃንድል ማደርገው በብልጠት ላይክ ምክንያቱም ምድር ላይ ነው የምንኖረው። የዋህነትን በብልጥ ስል ላይክ ለሰጠህ መስጠት ለወደደህ መውደድ ይሄ ምናምን ነገር እያልኩ አይደለም። ሚን እንደ እግዚአብሔር የሚወደውን ነገር እናንተ ስለራሳችሁ እውነተኛ እና ትክክለኛ መንፈሳዊ ህይወት እድገት ስትሉ ትክክለኛውን ነገር ታደርጋላችሁ። ከዛ ውጭ ግን ከሰው ጋር ያላችሁን ነገር ሃንድል ለማድረግ ላለመቀያየም ወይም ደግሞ ዛሬ የተጎዳችሁበት ህይወት ውስጥ ላለመግባት ራሳችሁንም ደግሞ መጠበቅ መቻል አለባችሁ። መማር መቻል አለባችሁ። ከሰዎች ጋር ያላችሁን ሪሌሽንሺፕ እንዴት ሃንድል ማድረግ እንዳለባችሁ፣ ከሰዎች ጋር ያላችሁን የጋራ ስራ ቢዝነስ እንዴት ማኔጅ ማድረግ እንዳለባችሁ ላይክ
አለመቸኮል ነገሮችን ቀስ ብሎ ተረጋግቶ አስቦ ማድረግ፣ እግዚአብሔርን በህይወታችን ማስቀደም፣ ለእያንዳንዱ ይሄ ስህተቶቻችን ኦነርሺፑን መውሰድ። በቃ እኔ ነኝ ጥፋተኛ። ሁል ጊዜ ራሳችሁን ብቻ ተመልከቱ። ቅድም መሀል ላይ ሳወራ ጠዋት ከመነሳት የጀመርኩበት ምክንያት ይሄን ነው። ላይክ በጣም ደክሞ ምናምን ነገር ስራ መስራት እያለብን ጠዋት ስንነሳ ደክሞናል አይደለም? አላርሙን አጥፍተን እንተኛለን። ማን ነው ይሄንን እያደረገ ያለው? ራሳችን። ማንም ሰው የሆነ ነገር አስተኝቶ ምናምን ነገር አይደለም፣ ራሳችንን። እና ተነስተን ማድረግ ያለብን ነገር ላለማድረጌ እኔ ነኝ ራሴን የበደልኩት። ጠላቴ ናት ማለት ነው። ጠዋት ተነሳኝ ምናምን ነገር መስታወት ላይ ፊት ብሏል ምናምን ነገር እና ሳይክ ኢሞሽናል የሆኑ ሰዎች ሊያለቃቅሱ ይችላሉ። በቃ መሄድ አልፈልግም፣ እንደዚህ ማድረግ አልፈልግም፣ አይ ዋና ስሊፕ፣ አይ ዋና እንደዚህ፣ አይ ዋና ጀስት ቢ ኮምፎርታብል ላይክ ብዙ ነገር አለ እና ከዚህ አንጻር ያንን ሰው በመስታወት ስትመለከቱ ማን ነው እንደዛ የሚናገሩ? ውስጣችሁ የሚያወራው እንደዛ ማን ነው? እናንተ፣ እኔ ኦኬ አሁንም እኔ ነኝ ላይክ ይህ ነገር አስቁሜ ፖዚቲቭ ነገር ዳይሬክት ዩ ጋት ዲስ you need to work, you need to perform, you need to outwork like ይሄ ነገር ስለሚያስፈልግሽ ነው። አላማ አለሽ፣ አላማሽ ጋር መድረስ አለብሽ፣ ማድረግ አለብሽ። ፖዚቲቭ ነገሮች፣ ፖዚቲቭ ኮንቨርሴሽን ሶ ዛት እንደ ጠላት የምትጎዳኝን ሴት ገደልኩ ማለት ነው። ሶ ራሴን ደግሞ ድጋሚ አፕሊፍት አድርጌ ለማደርገው ነገሮች አቅም ለራሴ ለመስጠት ሞክራለሁ። ሌትስ ሴይ ቱ ጎ ቱ ዘ ጂም ብለን እናስብ። ኦፍ አም ታየርድ ላይክ ከስራ መምጣቴ ነው 8 ሰዓት 10 ሰዓት 12 ሰዓት በቀን ሽፍት የምንሰራ ሰዎች አለን። ኦ ማይ ጋድ እንደዚህ ሰርቻለሁኝ፣ ጾማለሁ። ጾም ካለ ምናምን ነገር ደግሞ በቃ ደክሞኛል፣ አይ ዶንት ዋና ወርክ አውት። ኤክሰርሳይሱን ስታዩት ምናምን ነገር ያንን ድምፅ ማን ነው የሚያወራው? ራሳችንን ይኖረሚ እና አሁን እዚህ ጋራ ማን ነው ከአላማችሁ ለመድረስ ወደኋላ ሆልድ ባክ ያደርጋችኋለሁ? እናንተ ራሳችሁ። የሆነ ሰው ጓደኛዬ መጥቶ ኢቭን ሌትስ ሴይ ጂም ሊሄድ ምናምን ነገር ዳይሬክት በእናትሽ እስቲ ዛሬ አብረሽኝ እንዋል ላይክ ሙቪ እኔ ፕሊዝ ላይክ ጂም ሁሌ ትሄጂል ዛሬ ለእኔ ጊዜ ስጪኝ ምናምን ነገር ቢለኝ ያ ሰው አይደለም ጠላት። ይሄን ነገር ለማለት እነሱ ልክ ናቸው። እነሱ ልክ እኔ ጂም ሄድ አለብሽ የሚለውን ነገር እንዳልኩ ሁሉ ዛሬ ከዳሪክ ጋራ ጊዜ ማሳለፍ ፈልጋለሁ ብለው አስበው ነው። እነሱም ብዬ ግን እኔ ብቀር እኔ ነኝ ጠላት። እነሱ አይደሉም የሚያስተናክሉኝ። ይሄንን ሰው ለመስማት ወይም ደግሞ ይሄንን ሰው ያለኝን ነገር ኖ ለማለት የሚያስፈልገኝ ኮሬጅ፣ የሚያስፈልገኝ ስትሮንግ ማይንድ ሴትም ሆነ ሜንታሊቲ፣ የሚያስፈልገኝ ዲስፕሊን ላይክ ለራሴ አላማዎች ያለኝም ማለት ነው። እና ይሄ ደካማነቴ ማን ነው? ላይክ ይሄንን ደካማነት የያዘችው ማናት? ዳሪክ። ስለዚህ ደካማ ሆኜ መገኘቴ ለራሴ ጠላት ያደርገኛል። ኢፍ ዳት ሜክ ሴንስ ማለት ነው። እና ከዚህ አንፃር ሰውን የሚባል ነገር በዙሪያችሁ ለምታደርጉት ነገር እንትናን ያሰናክለኝ ከእንትና ጋር በመዋሌ እነሱን ጠጣ ስላሉኝ ነው፣ እነሱን ጨፍር ስላሉኝ ነው፣ እነሱ ቤተክርስቲያን ንቅር ስላሉኝ ነው፣ እነሱ ላይክ እንዴት ነው ይሄ ሳነብ ምናምን ነገር ቡሊ ስለሚያደርጉኝ ነው፣ እነሱ ስፖርት ስሰራ ቡሊ ስለሚያደርጉ የት ልደርስ ስለሚሉኝ ሰዋት። እነሱ አይደሉም ስህተታቸው። እነሱ ለራሳቸው ትክክል ናቸው። አላወቁማ። ላይክ እኛ ውስጥ ያለውን የምናውቀው እኛ ነን። አላማዬን የማውቀው እኔ ነኝ። ማድረግ ያለብኝን ስትራቴጂና ፕላን ያወጣሁት እኔ ነኝ። ይሄን አድርጋለሁ ብዬ ለራሴ ቃል የገባሁት እኔ ነኝ። ይሄንን ነገር እነሱ አያውቁም። ሶ ላይክ ሰው ለማያውቀው ነገር ለሚያጠፋው ጥፋት ለምንድን ነው የምንወቅሰው? እኔ ያወቅኩኝ ግን እነኛን ሰዎች ሌት ማድረጌ to hold me back I am the enemy like literally ገባችሁ አይደለ? so ዛሬ I just want you to know ለእያንዳንዱ ነገራችሁ 100% responsibility ወስዳችሁ ownership ወስዳችሁ not only for your wins ስታሸንፉ አይደለም I did this ማለት ያለባችሁ። ስትሳሳቱ ከሰው ጋር ብትሳሳቱ I failed በቃ I failed I made a mistake በቃ እኔ ነኝ ደካማ ሲጋ I was weak ጠላቴ እኔ ነኝ። ያንን ሰው በመስማቴ ራሴን በማዳመጥ ይሄ ኔጌቲቭን ድምጽ ማለት ነው ምናምን ነገር እና በተለያየ መንገድ እንዳልኳችሁ የኛን ነገር ሰው እየተረዳ ሰፖርት እንዲያደርገን ነሰሰሊ መጠበቅ የለብንም። ለራሳችን ሰፖርት ራሳችን መስጠት እየከበደን ራሴን መውደድ ካልቻልኩኝ ራሴን መውደዴን እኔ የምገልጽበት መንገድ ያልኩትን ነገር ሳከብር ነው። ይሄ ውስጤ በቃ አይደለ ደክሞኝ ምናምን ነገር አታድርጊው ሲለኝ እሱን ኢምብሬስ አድርጌ ሳደርግ ነው ራሴ ምን ያህል እንደምወድ ማውቀው። እና ይሄ ቻሌንጂንግ ሆኖ ሳለ ሰው እንዲወደኝ፣ ሰው ሰፖርት እንዲያደርገኝ፣ ሰው የሆነ ነገር ላድርግ አስበልሶ ያ ጎ ዳሪክ ፎር ዲስ ምናምን ነገር ብሎ እንዲለኝ እጠብቃለሁ። ከዛ ያን ነገር ሳያደርጉ ሲቀሩ ይሄ ምን አይነት መጥፎ ጓደኛ ነው ብዬ ጀጅ አደርጋለሁ። አልገርምም?
ራሴ መጥፎ ነው ለማለት አንደበት ሳይኖረኝ ማለት ነው። እና ሌሎች ሰዎች እኛ ውስጥ አይደሉም፣ እኛ የምናየውን አያዩም፣ እኛ ያለምነውን አያልሙም፣ እኛ ያወጣነውን ስትራቴጂና ፕላን ስናወጣ አላማከሩንም፣ የራሳቸውን አይዲያ አልሰጡንም። በማያውቁት የህይወት መንገድ ውስጥ ከትቼ ለእያንዳንዱ ሀሳቦቻቸው እነሱን እንደ ጠላት እንደመሰናከል ኮንሲደር ማድረግ ጭራሽ አይጠብቅብኝም። አደ ሞመንት እነሱ የሚሉትን ነገር ሰምቼ ኦኬ ስል እኔ ነኝ ጠላቴ፣ እኔ ነኛ እያወቅኩ ራሴን ቢትሬ ያደረኩት። አይ ጀስት ዋንት ሁሉንም ነገር ወደ ይሄ ሰው ላይ ስትጠቁም 3 ጣታችሁ ወደ እናንተ ነው የሚባለው ነገር አለ አይደለም? ጀስት ላይክ ዳት ይሄንን ነገር እኔ ሪያላይዝ ያደረኩበት ሞመንት ላይ ነው ላይፍ የተቀየረው በህይወቴ። ልክ እንደ ሰው ሁሉም ሰው ማለት ተሸውጃ ቃለው እኔ ዳሪክ ላይክ ስለራሴ ስነግራችሁ ማለት ነው ላይክ በጣም መጥፎ ጊዜ አሳልፌ አውቃለሁ ምናምን ነገር ማለት ነው። እና ለእያንዳንዱ ታይሞች ለማለፌ ግን ምክንያት የሆነኝ ራሴ መውቀስ ጀምር ነው። ሁል ጊዜ እዛ ሰው ላይ ብቻ ጣቴን የምጠቁም ቢሆን ኖሮ ወይም ደግሞ እዛ ያሰናከለኝ ነገር ላይ ብቻ ጣቴን የምጠቁም ቢሆን ኖሮ በተለያዩ መንገድ ሊሆን ይችላል። ነሰሰሪ ዲፕ መግባት አይጠበቅብኝም። ግን በአንድም በሌላም መንገድ ላለመለወጣችን ምክንያት የምንሰጠው ሰዎችን ነው። የሆነ ነገር ስናደርግ ሰው ምን ይለኛል፣ የሆነ ነገር ስናደርግ ሰው ሙድ ይዝባቸዋል፣ ይህን ነገር አታድርጉ ብሎ ይከለክላቸዋል ምናምን ነገር። አታድርጉ ሲል እኔ ማድረግ የምፈልገውን ነገር ለማድረግ ላይክ ለራሴ መቆም ስችል የለም ላለመቆሜ ደካማነቴ እንዴ ዳሪክ ምን ሆነሽ ነው እንደዚህ የደከመሽ? ለምሳሌ ፀጉሬ መሸፈን ስጀምር ምናምን ነገር ሲጀመር ቀላል አልነበረም ጆኒ፣ ለራሴ መቆም ስለከበደኝ እና ስለተቃወመኝ ሰው አይደለም እያስብኩ የነበረው በሰዓቱ። ለራስሽ መቆም አትችይም፣ ደካማ ነሽ ዳሪ። ለራሷ የምትቆም ሴት ምን አይነት ናት? እነኛ ሰዎች እንዴት ላሳምን ሳይሆን ማለት ነው። ከዛ በኋላ ለራሴ መቆምን ስማር ለራሴ ቆምኩኝ። አይ ዲሳይድድ ኤንድ አይ ስታርትድ ኢት። ስቲል የተቀበለ ሰው አይኖርም ምናምን ነገር፣ ግን በቃ አይ ለርንድ ሃው ቱ ስታንድ አፕ ፎር ማይሰልፍ። እና አፍተር ዳት ያ የተቃወመ ሰው ይወዳቸዋል፣ ያ የተቃወመ ሰው ወደ እናንተ ይመጣል፣ ያ የተቃወመ ሰው ሰፖርት ያደርጋችኋል። ተረዳችሁኝ? ለምሳሌ ማለት ነው። ሌላ ነገር ላይ ሲሆን ደግሞ there were a moment በህይወቴ ኮምፕሊትሊ ብቻዬን የሆንኩበት ላይክ ኮምፕሊትሊ I just had 2 best friends። አሁን ብዙ ፍሬንድስ ምናምን ነገር አሉኝ ስቲል እነኚህ 2 ጓደኞቼ ናቸው። ሆነስትሊ 3 ጓደኞች አሉኝ። አንድ ሎንግ ዲስታንስ ነው like she lives in Maryland። ከዛ ውጪ እዚህ አብረውኝ ያሉት 2 ብቻ ጓደኞች ነው ያሉኝ። ብቻዬን ቤት ተከራይቼ ምናምን ነገር like literally my life was bedroom ቲቪ አልነበረኝም፣ ሳሎኔ ውስጥ ነበረ የወርኪንግ ኤሪያ ኤቭሪቲንግ። ወንበሬ አንድ ወንበር ነው ያለኝ እቤቴ ሰው ስለማይመጣ ማለት ነው። ጓደኞች እኚህ 2 ያልኳቸው ሰዎች ሲመጡ መሬት ነው የምንቀመጠው ስንበላ ምናምን ነገር literally just like that and then gym my life was like class ስራ work gym አለቀ ሰርክል እና በቃ የሆነ ቸርች ምናምን ነገር በቃ ከሰው ጋር አንገናኝ ይኖራምን አልገናኝ። so this moment ላይ ይሄንን የመረጥኩበት ምክንያት ምንድነው? የሆንኩትን አይነት ሰው ለመሆን ወይም የሆንኩትን አይነት ሰው ሆኜ outside world ላይ ወጥቼ ኢንተራክት ማድረግ ስላልቻልኩ so በወድቅ ኖሮ ስቲል ጠላት መሆኑ ነው የነበርኩ። ከብዶኝ ነበረ። ያንን ሌት ባደርገው ኖሮ ወድቄ ነበረ ማለት ነው። ተረዳችሁኝ? so ከዚህ አንፃር ራሴ ስመለከተው okay I choose myself ይሄ ነው ለኔ the right thing በቃ like ከዛ በኋላ ያንን ቃል ባለማስፍረሴ ዛሬ ደስተኛ ሆኜ ብዙ ጓደኛ ነው ላይክ ነው ከኛ ጋር የሚሆን ነገር እስኪመጣ ድረስ በትዕግስት በጽናት እግዚአብሔር እንዲያቆመን ላይክ እየተማጸነን መጠበቅ። ከዛ በኋላ the right thing happens at the right time ማለት ነው። ሌላም ነገር አለ like በህይወቴ ብዙ ነገር አሳልፌያለሁ like I said መጀመሪያ ላይ እንዳልኳችሁ ብዙ ሰዎች like ሰው በህይወታችሁ ይገባል፣ ከዛ ሰው በህይወታችሁ ይወጣል ምናምን ነገር እና በዛ ሰዓት ላይ ማለፍ ያለባችሁ ታይም ካለ እኔ ነኝ ዛሬ የምትናገረው ዳሪክ ከዚህ የሆነ ከሆነ ጊዜ በፊትም ተመሳሳይ ናት። እና ያቺ ሴት ግን ሌላ ሰው ላይ ብቻ እየጠቆመች ምናምን ነገር የምታለቃቅስ ቢሆን ኖሮ ዛሬ ራሷን ችላ አትቆምም ነበር። ተረዳችሁኝ? ዛሬ ደህና ሰው አትሆንም ነበር። ዛሬ after her success ቼዝ አታደርግም ነበር። it's like የሆነ ሰዓት ላይ ይቆም ነበር። so ለመቆማችሁ ምክንያት outside ያለውን ፋክተርስ ሌት እያደረጋችሁት ስለሆነ ነው። እና I think ይሄ ቪዲዮ ነው ጠላቶቻችን ማን እንደሆነ ጠላቶቻችን አይደሉም ጠላታችን ማን እንደሆነ ግልጽ አድርጎልናል ብዬ አምናለሁኝ። ራሴን እንደ ጠላት ሁሉ ጊዜ ኮንሲደር ማድረጌ
helps me a lot to be a better person። ከጂም አንጻር አንድ ነገር ልስጣችሁና ምሳሌ ጨርሳለሁ ቪዲዮ። አንድ ሰው በጣም ወፍራም ከሆነ ሰውነቱ መቀየር ከፈለገ በመስታወት ውስጥ የሚያየው ሰው ነው የማይወደው። ተረዳችሁኝ? እና ያንን ሰው እስኪቀይር ድረስ ያ ሰው works harder right? እና ያ ሰው ሰውነቱ የተቀየረ ሲመጣ ደስተኛ የሆነ እየወደደው ራሱን ይመጣል ማለት ነው። ጠላታችሁን የምትገሉበት መንገድ በመስታወቱ ስትመለከቱ እናንተ ማድረግ አለብን ብላችሁ ካመናችሁት ነገር ኔጌቲቭ የሚነግራችሁ ከሆነ ለተለያዩ ነገሮች በደካማነት የሚጥላችሁ ከሆነ ምናምን ነገር ያ ሰው እስኪቀየር ድረስ ማድረግ ያለባችሁ ነገር አድርጉ። ሰልፍ ላቭ እንዲኖራችሁ፣ ሰልፍ ሪስፔክት እንዲኖራችሁ፣ የራሳችሁን ወርዝ እንድታውቁ፣ በአቋማችሁ እንድትጸኑ፣ አላማችሁን ሀፕን እንድታደርጉት፣ ከእግዚአብሔር ቀጥሎ መስራት ያለባችሁ ነገር እንድትሰሩ ያንን ሰው ኤቭሪ ሲንግል ዴይ ማስተማር፣ መምከር፣ መገሰጽ ላይክ ሀምብል ማድረግ መቻል አለብን። ኤንድ ያ ጠላታችን ራሳችን ነን። ኤንድ ያ I think this helps you a lot to understand what I'm trying to say. እና let me know comment ላይ by the way ምን እንደምታስቡ ይሄ ቪዲዮ እንዴት እንደረዳችሁ በጣም ነው ባነብ ደስ የሚለኝ። and I guarantee you በጣም እንደሚጠቅማችሁ እኔ በጣም ስለጠቀመኝ ማለት ነው። and ያንን ጠላት ፋይት አድርጉ። ፎከሳችሁን ትኩረታችሁን በሙሉ ራሳችሁ ላይ አድርጉ። ጠላት አለኝ ብላችሁ የምታስቡትን ሰው በሙሉ ከልባችሁ ይቅርታ አድርጉና just move on። እነኛ ሰዎች in peace ተዋቸው። it's like የነኛ ሰዎች አለማወቅ እናንተን ጎዳ at the moment ጠላቴ ነው እንድትሉ ያደረጋችሁ አይነት በደል የለም። ሰው በደላችሁ ግን right now try to think like ያ ሰው አያውቅም፣ አለማወቅ ነው የጎዳው። በቃ እዘኑለት ማለት ነው ስላላወቅ። እናንተ የምታውቁትን ነገር ግን ለማስቀጠል ራሳችሁ ላይ ስሩ፣ ራሳችሁን ይቅርበሉ፣ ሌሎች ሰዎችንም ይቅርብላችሁ፣ ላይፋችሁን ሙቭ ኦን አድርጋችሁ ቀጥሉ ማለት ነው። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። የዛሬ ቪዲዮ ይህንን ይመስል ነበረ። ሰብስክራይብ ማድረግ እንዳትረሱ፣ ላይክም ኮሜንት ማድረግም እንዳትረሱ። ኤንድ ያ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ። አብራችሁ የነበርኩት ዳኒክ ነበርኩ። ሰላም፣ እግዚአብሔር አይለየን።